የምጣዱ ሳይደርቅ የእንቅቡ ተንጣጣ እኩል ደራደራ ከቆንጆይቱ ጋር አላለውኝ። ይችን ቪዲዮ በእግር በፈረስ ብላችሁ ፕሊስ በእግር በፈረስ ብላችሁ አድርሱልኝ ማለት ነው። የምታደርሱልኝ በደንብ ስሙኝ፣ በደንብ ስሙኝማ ወዳጆቼ፣ በደንብ ስሙኝ። ይታፈር ተከንፈር ይላል ያገሬ ሰው እና በእግር በፈረስ ብላችሁ በራስም በታችም በቅማልም ብላችሁ አድርሱልኝ ማለት ነው። አሲያ ቤት ለሚሰቀሉ ሰዎች ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? ትናንትና ማታ አንዷ እኔ ሩታና ብርሽ ከታረቁ ምሳ አልበላም ራት አልበላም እያለች እየተሳለቁባት ነበር፣ አንዷን ማለት ነው። አንዷ ደግሞ እንዲሁም ሶላት አልሰግድም ሶላቴን ትቻለሁ እነሱን በማየት ምናምን ስትል ነበረ። አላህ ሂዲኩም አላህ ሂዲና ማለት ነው። ስለዚህ እንትን መረጃ የሌለው ወሬ ስታወሩ ሰምቻለሁ። ማስረጃ ያስፈልጋል። ዝም ብላችሁ ሰውን አትወንጅሉ ማለት ነው። ምን አለች አንዷ? ፍቅር ናት። እኔ ማን ፍቅር አይደለችም እቺ የእንትን የድንግል ማርያም ልጅ ናት ምናምን የምትባለው መሰለችኝ። ምን አለች? ሄርሜላ ገንዘብ ሰታ ተፈራርማ ወዳ ፈቅዳ እየተሰደበች ነው እየሰራች ይሄ ሁሉ ስድብ ሶሻል ሚዲያ ላይ። በነገራችን ላይ ስትመጡ ግማሹ ይወደኛል ወይ ደግሞ ሁሉ ሰው ይወደኛል፣ ሁሉ ሰው ያቀርበኛል፣ ሁሉ ሰው እነሱ አንድናንድ የሚሰሩት እንደነሱ ፍቅር እንደነሱ እናንተ ሶሻል ሚዲያ ላይ ራሱ እናንተ የደመቁን አድናቂ እንኳ ራሳችሁ ውስጥ በሳችሁ አትወደዱም እንደነሱ ማለት ነው። ልንገራችሁ እውነቱ የ10 ደቂቃ ቪዲዮ ለእናንተ የ20 ደቂቃ ቪዲዮ የ30 ደቂቃ ቪዲዮ ለእናንተ ተበትኑ እነሱ አንድ ላይ ናቸው። ግን የእናንተ ስድብ ያሳዝናል። ዛሬ ደግሞ ጠብቁ፣ አብርሃምና ሄርሚ አዲስ ነገር አለ። ገባችሁ አይደል? አብርሃምና ሄርሜላ መቼም ቢሆን አብረው መስራታቸውን አያቆሙ። ገባሽ? ስለዚህ እናንተ ማወቅ ያለባችሁ ሩታ ብላችኋል፣ ወታ ሩታ ብላችኋለች፣ ገንዘብ ከፍላ ነው የመጣው ብላ መረጃ ሰጣችኋለች። አብርሽ ገንዘብ ከፍላ ነው የመጣችሁ መረጃ ሰጥቷችኋል። እናንተ ሩታን ስታቆሽሹ እኛን ሩታን ስናቆሽሽ አብርሃም ደስ አይለውም። እናንተ አብርሃም ስትሳደቡ ደመቁ ታለቅሳለች። እውነቱን ልንገራችሁ ኬዙ ይሄ ነው፣ እውነታው ይሄ ነው። እናንተ ዝም ብላችሁ ከአሲያ ቤት ስታለቅሱ የምታድሩ ሰዎች፣ ዝም ብላችሁ ሰውን ስትሳደቡ ስትዘልሙ የምታድሩ የምትሉ ስራ የላችሁም እንዴ? እነ ላሜ ቦራ ስራ የላችሁም እንዴ? እነ ላሜ ቡርሳ ምን ሆናችሁ ነው እናንተ እንደዚህ የምትሆኑት? ቃስ በሉ፣ ሳካን በሉ እንዴ። እውነት ለመናገር እኔ አንዳንድ ጊዜ እንደ ትልቅነት አውሩ፣ እንደ ትልቅ ሀቅን ተናገሩ፣ ሀቅን ተናገሩ፣ እውነታን ተናገሩ። በጣም ስማርት የሆነች ልጅ ሄርሜላ። እኔ እውነቱን የምነግራችሁ የሩታና የሄርሜላ አመጣጥ የደመቁና የሄርሜላ አመጣጥ በጣም ርቀት አለው። እውነት ለመናገር ማለት ነው። በጣም ርቀት አለው። በጣም ርቀት አለው። ርቀቱ ምንድን መሰላችሁ? ይችኛይቱ ሶሻል ሚዲያን ጠንቅቃ አለባበሷ፣ ሁሉ ነገሯ ከተማ ውስጥ ያደገች የከቴ ልጅ ናት። በቃ ስማርት ናት ልጅቱ። እውነት ለመናገር ማለት በጣም የምታምር በጣም ቆንጆዬ የሆነች ናት ሄርሜላ ማለት ነው። ሩታን አመጣጧን አይታችሁ ከሆነ የውሻ አለ አይደለ? ይሄ ጅራቱን ምን እንዲች ቁድቁድ እያረ የሚሄድ እንደዛ ነው። በቃ ጅራቷ እንትን ፀጉሯን አይታችሁታል? እንደዛ ብላ ይመጣ ጭራሮ ታውቃላችሁ? ጭራሮ የደረቀ እንጨት ወይ የደረቀ ዛፍ የሚጨፈጨፍ እንደዛው ናን የመጣችው። እድሜ ለሄርሜላ ሁሉን ነገር አስተማረቻት። አለባበስም ሁሉንም ከሄርሜላ ነው እየኮረጀች የመጣችው። እና ሄርሜላ ገንዘብ ተከፍሏት ነው። በሁለተኛ ደረጃ ደግሞ ገንዘብ ከፍላ ነው የመጣችው ተፈራርማ። ልጆቿን ማን ያሳድግለታል ብለሽ ለምትናገሪው ሴትዮ እኔ ላንቺ መልስ የለኝም። እንገርሽ እውነቱን። እናንተ የማታርፉ ከሆነ ይችኛይቱን ማቆሸሽ ሰው እንዴት ያርፋል? እናንተ የራሳችሁን እየሸፈናችሁ የራሳችሁን እየደበቃችሁ ሰውን እያጣጣላችሁ ማን ይቀበላችኋል? ይሄን ናጀሪያ የመሰለ ፎቶ ሰው እየለጠፈ ይሰራል። ስለዚህ ኬዙ ይሄ ነው፣ እውነታው ይሄ ነው። ታው እንጂ እንከባበር። ጥሩ አይደለም የምትሰሩት ስራ፣ የምትሄዱበት መንገድ አያሰዳችሁም። እየወደቃችሁ ሀቂቀትን ወላሂ እውነት ለመናገር እንከባበር። ረመዷን ነው፣ እንጹምበት፣
ጸልዩ፣ ዳዋ እናርግበት እንጂ የራሳችሁን እየደበቃችሁ ወደኋላ እያላችሁ የራሳችሁን እንደው ውሸት እንደው ከሩታ ወደ የሚዋሽ ሰው አለ? ለእናንተ እንኳ ክብር የሌላት ሴትዮ እኮ ናት ሩታ። ዶላርና ዶላር ብቻ የገዛት እኮ ናት ሌነዋል። ስለዚህ ሄርሜላ በጣም እንቁ የሆነች የሀብታም ልጅ ናት። ገንዘብ የላትም እያላችሁ እያወራችሁ ነበረ። እንደዚህ የላትም። ማንሽም አናውቃችሁም፣ አታውቁንም። እሷንም አናቃትም፣ አታቀንም። ዝም ብለሽ መሀል ሚዲያ ላይ ተንጋለሽ ትቀሪያለሽ እንጂ ሩታንም አታውቋትም፣ አታቀንም። ይሄ ነው እውነታው። ኬዙ ይሄ ነው። ገባችሁ? መጡ፣ ተቀበልናቸው፣ ወደድናቸው። ግማሹ ያንሰራፍፋል፣ ግማሹ ይጥላል አይደለ? በሚመጣው ቪዲዮ ነው ደግሞ ሀሳብ አስተያየት የምንሰጠው። እናንተ ግን ዝም ብላችሁ ሄርሜላ እንደዚህ ናት፣ ሄርሜላ እንዴት አብርሃም ጋር ትሰራለች ነው ግብግብ። አብርሃም መቼም ቢሆን ከእሷ ጋር መስራት አያቆም። እውነቱን ልንገራችሁ አያቆም። ወደዳችሁም ጠላችሁ። እናንተ ግን መሳቂያ ሆናችሁ